ሕንጸተ ቤተ ክርስቲያን በመጽሐፈ ስንክሳር እንደተመዘገበልን ሰኔ 20 ቀን በኬልቄዶን አውራጃ በቂሳርያ አገር የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ያለ እንጨት ያለ ጭቃና ያለ ውሃ በሦስት ድንጋዮች በተወደደ ልጇ በጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ የታነጸበት ዕለት ነው። ይህ ዕለት በቤተ ክርስቲያናችን በየዓመቱ ከሚከበሩ ከእመቤታችን በዓላት አንደኛው ሲሆን ታሪኩንም ባጭሩ እንደሚከተለው ነው። ጌታችን ባረገ በ8ኛው ዓመት ቅዱስ ጳውሎስና ቅዱስ በርናባስ ወደ ፊልጵስዩስ ገብተው በክርስቶስ ስም አሳምነው ብዙ አሕዛብን ካጠመቁ በኋላ ቤተ ክርስቲያን ሊሰሩላቸው ወደዱ። በዚህ ጊዜ ርዕሰ ሐዋርያት እያለ እኛ መሥራት አይገባንም ብለው በሊቀ ሐዋርያት ቅዱስ ጴጥሮስ መልእክት ላኩበት። እርሱም ከቅዱስ ዮሐንስ ጋር መጥቶ ከቅዱስ ጳውሎስና ከቅዱስ በርናባስ ጋር በኢየሩሳሌም ተገናኘ። በዚያም በአንድነት ሱባኤ ይዘው ከቆዩ በኋላ ጌታችን የሞቱትን አስነስቶ ያሉትንም ጠርቶ ቅዱሳን ሐዋርያትን በፊልጵስዩስ አገር ሰብስቦ በእናቴ በድንግል ማርያም ስም ከጽንፍ እስከ ጽንፍ የሚሠራውን የቤተ ክርስቲያናት ሥራ ላሳያችሁ፣ ሥርዓቱንም ላስተምራችሁ ሰብስቤያቸዋለሁ ብሎ ወደ ምሥራቅ ይዟቸው ወጣ። በዚያ ስፍራ የነበሩትን 3 ድንጋዮችንም የተራራቁትንም አቀራርቦ ጥቃቅኑን ታላላቅ አድርጎ ቁመቱን በ24 ወርዱን በ12 ክንድ ለክቶ ለቅዱሳን ሐዋርያት ሰጣቸው። ከዚህ በኋላ ቅዱሳን ሐዋርያት ሰም እሳት ሲያገኘው እንደሚለመልም ድንጋዩ በእጃቸው ላይ የተሳባላቸው ሕንፃ ቤተ ክርስቲያኑን ሰርተው ፈጽመውታል። ሕንፃ ቤተ ክርስቲያኑ የተሠራውም ጌታችን ባረገ በ19ኛው እመቤታችን ባረገ በ4ኛው ዓመት ሰኔ 20 ቀን ሲሆን በ21ኛው ቀን ወይንም በማግስቱ ኅብስት ሰማያዊ ጽዋዕ ሰማያዊ ወደ ቤተ ክርስቲያኑ ወረደ። ጌታችንም ከእመቤታችን ጋር ከሰማየ ሰማያት መጥቶ እመቤታችንን ታቦት ሐዋርያትን ልዑካን አድርጎ እርሱ ሰራኢ ካህን ሆኖ ቀድሶ ካቀረባቸው በኋላ እመይ እዜሰ አንትሙኒ ከመዝ ግበሩ፣ ከዛሬ ጀምሮ እናንተም እንደዚህ አድርጉ ብሎ አዟቸው በክብር በምስጋና ወደ ሰማይ አድርጓል። ይህ ታሪክ ብዙ ምሳሌዎች አሉት። ይኸውም የሕንፃ ቤተ ክርስቲያኑ ቁመት በነገሥታት ዘመን የነበሩ የ24ቱ ነቢያት አንዱም የ24ቱ ካህናት ሰማይ አምሳል ሲሆን ወርዱ ደግሞ የ12ቱ ሐዋርያት ምሳሌ ነው። 3ቱ ድንጋዮች የሥላሴ አምሳል ሲሆኑ ከታች አቀማመጣቸው 3 ከላይ ሕንፃቸው አንድ መሆኑ የሥላሴ ሦስትነትና አንድነት ያመለክታል። የሠሩትም 3 ክፍል አድርገው ሲሆን ይኸው የመጀመሪያው የታቦተ አዳም፣ ሁለተኛው የታቦተ ሙሴ፣ ሦስተኛው የታቦተ ኢየሱስ ክርስቶስ ምሳሌ ነው። ዳግመኛም የ3ቱ ዓለማት ማለትም የመጀመሪያው የጽርሐ አርያም፣ ሁለተኛው የኢዮር፣ ሦስተኛው የጠፈር ምሳሌ ነው። አንድም መጀመሪያው የኤረር፣ ሁለተኛው የራማ፣ ሦስተኛው የኢዮር አምሳል ነው። በኤረር መላእክት፣ መኳንንት፣ ሊቃናት፣ በራማ ሥልጣናት፣ መናብርት፣ አርባብ፣ በኢዮር ኃይላት፣ ኪሩቤል፣ ሱራፌል ይኖራሉ። እነዚህ 9ኙ ነገደ መላእክት የ9ኙ ማዕርገተ ቤተ ክርስቲያን ወይንም ማዕርጋተ ክህነት አምሳል ሲሆኑ ይኸውም መላእክት፣ የመዘምራን መኳንንት፣ የአናጉንስጢላውያን ሊቃናት፣ የንፍቀ ዲያቆናት፣ ሥልጣናት የዲያቆናት፣ መናብርት የቀሳውስት፣ አርባብ የቆሞሳት፣ ኃይላት የኤጲስቆጶሳት፣ ሱራፌል የጳጳሳት፣ ኪሩቤል የሊቀነ ጳጳሳት አምሳሎች ናቸው። ይህም በታች ወይንም በምድር የሚኖሩ ደቂቀ አዳም ከቅዱሳን በቀር ወደ ላይ ወይም ወደ ሰማይ መውጣት እንደማይቻላቸው ከመዘምራን እስከ ጳጳሳት ድረስ ያሉ ካህናትም
ከእነርሱ በላይ ያሉትን ማዕረግ መስራት ወይም መፈጸም እንደማይቻላቸው ያጠያይቃል። እንደዚሁም በላይ የሚኖሩ መላእክት ወደ ታች መውረድ እንደሚቻላቸው፣ ሊቃነ ጳጳሳትም ከእነርሱ በታች ያሉ ካህናትን ተልእኮ መፈጸም መስራት እንደሚቻላቸው ያስረዳል። በጽርሐ አርያም መንበረ ብርሃን ወይንም የብርሃን መንበር፣ የብርሃን ታቦት ወይንም ታቦተ ብርሃን፣ መንጦላዕተ ብርሃን ወይንም የብርሃን መጋረጃ፣ እንዲሁም 4 ጸወርተ መንበር ወይንም መንበሩን የሚሸከሙ፣ 24 አጥንተ መንበር ወይንም መንበሩን የሚያጥኑ መላእክት አሉ። ጽርሐ አርያም የመቅደስ፣ መንበረ ብርሃን የመንበር፣ መንጦላዕተ ብርሃን የቤተ መቅደሱ መጋረጃ፣ 4ቱ ጸወርት መንበር የ4ቱ ሊቃነ ጳጳሳት ወይም የመንበሩ እግሮች፣ 24ቱ አጥንተ መንበር የጳጳሳት ወይም የኤጲስቆጶሳት አምሳሎች ናቸው። ወስብሐት ለእግዚአብሔር። ምንጭ መጽሐፈ ስንክሳር ሰኔ 20 ቀን